እሺ እኔም እፎይ ነኝ። ይሄ የምትሉ ሰዎች ጤነኛ ናችሁ? ግን ይህ ሁላ ሃይማኖት ላይ የመብት ረገጣ፣ ነቢያችን አለይሂ ሰላም ላይ ዘለፋ፣ ሙስሊሙ ማህበረሰብን ንቀትና ትችት የሚያስተናግድ የሆነ በአፉ የሚጸዳዳ የሆነን ግለሰብ እሱ ነኝ ስትሉ ትንሽ እንኳን አታፍሩም? ይሄ ማለት የሚያሳየው ምንድነው? እሱ ባለጌ ነውና ባለጌ ነን እኛም። እሱ በአፉ የሚጸዳዳ ነውና እኛም እንደዛው ነን። እሱ ጋጠ ወጥ ነውና እኛም እንደዛው ነን እንደማለት ነው። ለህግ አካል አሳልፎ እንደመስጠት፣ ተው ብሎ እሱን እንደመቆጣት፣ ሃይማኖትህን ታስደፍራለህ፣ ሃይማኖትህን ታስመታለህ ብሎ እንደመምከር፣ እኔም እፎይ ነኝ ብሎ በጀብድ መነሳት ምናልባት የምታድኑት መስሏችሁ ሊሆን ይችላል። በጣም ስህተት ነውና ምክር ነው የሚያስፈልገው፣ መገሰጽ ነው የሚያስፈልገው እንጂ በዚህ ደረጃ ላይ መሟገትና ሌላ ደረጃ ላይ መጋባት፣ እልህ መጋባት አይደለም። እኛ የጠየቅነው ለምን ነቢያችን ተሰደቡ፣ ለምን ቁርአናችን ተነካ፣ ለምን ጌታችን አላህ ተሰደበ፣ ለምን እስልምናችን ተደፈረ ነው። ለዚህ ጉዳይ ደግሞ ይሄን ላደረገበት አንደበቱ ደግሞ ይሄን ላደረገበት ደግሞ ማንነቱ በህግ ይጠየቅልን ነው፣ ሌላ ነገር አይደለም። እኔም እፎይ ነኝ ስትሉ ይህን ተግባር እናንተም ደግፋችሁታል። የእሱ አይነት ቢጤዎች ናችሁ ማለት ነው። ስለዚህ ተፈጻሚነቱ የህጉ ተፈጻሚነት አሁንም በላይ ብላይም እየተሰበሰባችሁ አሁን የምትሳደቡ ሰዎች አላችሁ። ገና እናንተ ጋርም ይቀጥላል ኢንሻአላህ።